አካል ጉዳተኝነት የአንድን ሰው ዋጋ ይወስናል? በአንድ በኩል እውነተኛ ፍቅር፣ በሌላ በኩል ደግሞ $100 ሚሊዮን ቢቀርብላችሁ የትኛውን ትመርጣላችሁ? ኤድሪያን ስተርሊንግ ስኬታማ ሚሊዮነር ቢሆንም ዓለምን ግን የሚያየው በተሽከርካሪ ወንበሩ ላይ ሆኖ ብቻ ነው። በታላቅ ሬስቶራንት ውስጥ የፍቅር ቀጠሮ የነበራት ቪቪያን ተሽከርካሪ ወንበሩን አይታ በንቀት ስትገፋው፣ አንዲት ምስኪን አስተናጋጅ ግን የኤድሪያንን ውብ ነፍስ ማየት ቻለች። ነገር ግን ለዚች አስተናጋጅ ሲባል $100 ሚሊዮን በጠረጴዛው ላይ ቀርቦ እሷን ተዋት ሲባል ኤድሪያን ምን ያደርግ ይሆን? ቤተሰቦቹስ ይህችን ተራ ሴት ይቀበሏታል ወይስ ለዘላለም ያገሏቸዋል? በውርደት የተጀመረ ምሽት ወደ ታላቅ የፍቅር ታሪክ እንዴት እንደተቀየረ የሚያሳየውን ይህንን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ይህ ታሪክ ምን ያህል ርቀት እንደተጓዘ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ኤድሪያን ስተርሊንግ በቺካጎ ከተማ በጣም ታዋቂ ከሆኑ ሬስቶራንቶች አንዱ በሆነው በሜሪዲያን የግል መመገቢያ ክፍል ውስጥ እየጠበቀ ሳለ ከረቫቱን ለሶስተኛ ጊዜ አስተካከለ። በ32 ዓመቱ ስተርሊንግ ቴክኖሎጂን ከኮሌጅ ዶርም ክፍል ሐሳብ ተነስቶ ወደ $80 ሚሊዮን ግዛት ገንብቶታል። ጉባኤዎችን መርቷል። ከፎርቹን 500 ኩባንያዎች ጋር ተደራድሯል እና በመንግስታት የሚጠቀሙባቸውን የሳይበር ደህንነት ፕሮቶኮሎችን አብዮታዊ አድርጓል። ነገር ግን ፈጽሞ አግኝቷት የማያውቃትን ሴት እዚህ ተቀምጦ ሲጠብቅ እንደተጨነቀ ጎረምሳ ተሰማው። የንግድ አጋሩ ብሌክ ሄንደርሰን ይህንን ቀጠሮ ለማዘጋጀት አጥብቆ ጠይቆ ነበር። ቪቪያን ቫንስ ላንተ ፍጹም ምርጫ ናት ብሎት ነበር። የሃርቫርድ ሕግ ተማሪ፣ በ30 ዓመቷ በድርጅቷ አጋር ሆነች፣ ብሩህ አይምሮ ያላት፣ እሷ በትክክል አንተ የምትፈልጋት አይነት ሴት ናት ብሎት ነበር። ብሌክ ማለት የፈለገው አድሪያን እንደሚያውቀው ቪቪያን ተሽከርካሪ ወንበሩን ችላ የምትል አይነት ሴት እንደሆነች ነበር። ሐሳቡ የኤድሪያንን መንጋጋ እንዲጠነክር አደረገው። እሱ ከወገቡ በታች ሽባ ከሆነ አሁን 7 ዓመታት አልፈዋል። በኮስታሪካ በቆየበት ወቅት በደረሰ የውሃ ውስጥ መዝለል አደጋ ሁሉም ነገር ከተለወጠ ጊዜ ጀምሮ አዲሱን እውነታውን ለመለማመድ ምንም እንኳን ገደቦች ቢኖሩትም ሙሉና ትርጉም ያለውን ህይወት ለመገንባት ጥሯል። ነገር ግን የፍቅር ቀጠሮን ማግኘት ከተደራሽነቱ ጋር ምንም ግንኙነት በሌላቸው መንገዶች ውስብስብ ሆኖ ቀጥሏል። በሩ ተከፈተ። ኤድሪያን በደመ ነፍስ ቀጥ ብሎ ተቀመጠ። ቪቪያን ቫንስ ወደ ውስጥ ገባች እና ኤድሪያን ብሌክ ለምን ያን ያህል ሲወተውተው እንደነበር ገባው። እሷ በሾሉ የፊት ገጽታዎች፣ ፍጹም ሆኖ በተሰራው ጸጉሯ፣ ምናልባትም ከአብዛኛው ሰው ወራዊ ኪራይ የበለጠ ዋጋ ባለው በቻርኮል ዲዛይነር ልብስ ሳቢ ነበረች። ቦታውን በሂሳብ ስሌት አይኖቿ ስትቃኝ በራስ መተማመኗ ክፍሉን ሞላው። ከዚያም እነዚህ አይኖች በተሽከርካሪ ወንበሩ ላይ አረፉ እና ኤድሪያን ሁሉንም ነገር የተቀየረበትን ትክክለኛውን ቅስፈት አየ። ሙያዊ ፈገግታዋ አደረቀ። እርምጃዎቿ ተሰናከሉ። ከፊቷ ላይ ያለው ሙቀት ጠፋና በድንጋጤና ባልተደበቀ ጥላቻ መካከል ባለ ነገር ተተካ። ኤድሪያን ጠየቀች። ድምጿ በግማሽ ኦክታቭ ከፍ ብሎ ነበር። አዎ እኔ ነኝ፣ ኤድሪያን መለሰ። እጁን በለመደው ቅልጥፍና እየዘረጋ ነበር። ቪቪያን ስላገኘሁሽ ደስ ብሎኛል። እጁን ለረጅምና የማይመች ቅስፈት አፍጥጣ ተመለከተችው። ከዚያም ረዘም ያለ ንክኪ የእሱን ሁኔታ በሆነ መንገድ ወደ እሷ ሊያስተላልፍ እንደሚችል የፈራች ይመስል በጣም አጭር የሆነ ሰላምታ ሰጠችው። ከፊቱ ተቀመጠች። ነገር ግን ኤድሪያን ወንበሯን ከጠረጴዛው አስፈላጊ ከሆነው ትንሽ ራቅ አድርጋ እንዳስቀመጠችው አስተዋለ፣ ከፍተኛ ርቀትን ለመጠበቅ። ብሌክ አንተ እንደዚህ እንደሆን ካልነገረኝም ነበር። ተሽከርካሪ ወንበሩ ላይ በግልጽ እየጠቆመች ተናገረች። አዎን እኔ እንደዚህ ነኝ፣ ተሽከርካሪ ወንበር እጠቀማለሁ። ኤድሪያን ድምፁን ገለልተኛ በማድረግ መለሰላት። አዎ ምናልባት አስፈላጊ አይደለም ብሎ አስቦ ይሆናል። በጣም ተስፈኛ ነበር። የሚገርም ነው፣ ቪቪያን በፍጥነት ተናገረች። በጣም በፍጥነት። አስተናጋጁ ትዕዛዛቸውን ለመቀበል መጣ። ይህም ከውጥረቱ አጭር እረፍት ሰጠ። ኤድሪያን የሬስቶራንቱን ልዩ ሳልሞን አዘዘ። ቪቪያን ሰላጣ ጠየቀች። ድምጿ የተቆራረጠና ትኩረት የራቀው ነበር። አስተናጋጁ እንደሄደ የማይመች ጸጥታ ተመለሰ፣ ከበፊቱ የበለጠ የከበደ። ኤድሪያን ስለ ሕግ ድርጅቷ
ስለ ስራዋ፣ ስለ ቅርብ ጊዜ ጓደኞቿ፣ ከቢሮ ውጪ ስላሏት ፍላጎቶች በመጠየቅ በንግግር ሊያሳትፋት ሞከረ። ቪቪያን ግን በአንዳንድ ቃል መልሶችን ትመልስ ነበር። ስልኳን በየጊዜው ታያለች። የሰውነት ቋንቋ ሌላ ቦታ ለመሆን ያላትን ፍላጎት በግልጽ ያሳይ ነበር። ኤድሪያን የጠየቀው እያንዳንዱ ጥያቄ በትንሽ ምላሽ ተስተናገደ። እያንዳንዱ የቀልድ ሙከራ ከሸፈ። 20 ደቂቃዎች በዚህ መልኩ አለፉ። ከዛም ቪቪያን የውሃ ብርጭቆን ካስፈላጊው በላይ በሆነ ኃይል አስቀመጠችና ወደፊት ዘንበል አለች። አይ አለች። ድምጿ ዝቅ ያለ ቢሆንም በበቂ ሁኔታ ግን አልነበረም። ብሌክ ይህ ጥሩ ሐሳብ ነው ብሎ ማሰቡን አደንቃለሁ፣ ግን እዚህ ጋር እውነቱን መነጋገር አለብን። እኔ መጠበቅ ያለብኝ የተወሰነ ምስል አለኝ። በበዓላት፣ በበጎ አድራጎት ስራዎች፣ በድርጅታዊ ዝግጅቶች ላይ እገኛለሁ። በእነዚያ ዝግጅቶች ላይ ከጎኔ ሊቆም የሚችል አጋር ያስፈልገኛል። አኗኗር ዘይቤው ከኔ ጋር የሚስማማ ሰው። አድሪያን በደረቱ ላይ የተለመደው የውርደት ስሜት ተሰማው። ነገር ግን የፊት ገጽታውን በጥንቃቄ ገለልተኛ አድርጎ ጠበቀ። ገባኝ እና በተሽከርካሪ ወንበር ላይ ያለ ሰው ያንን ምስል አይመጥንም። ይህንን ግላዊ አታድርገው፣ ቪቪያን ቀጠለች። ያ የተሻለ እንደሚያደርገው ሁሉ እኔ ዝም ብዬ እንደዛ ስለማስብ ነው። እና ደግሞ ሰዎች ያፈጣሉ፣ ብዙ ጥያቄዎችንም ይጠይቃሉ። በተሽከርካሪ ወንበር ካለው ሰው ጋር የምትወጣ ሴት ተብዬ ለመታወቅ ብቻ አይደለም፣ ስሜን ለመገንባት ነው እንደዚህ የምሰራው። ለሙያዬ ትኩረት የሚከፋፍል ነገር ይሆንብኛል። በአቅራቢያ ያሉ ጠረጴዛዎች እየጨመረ የመጣውን ውጥረት ማስተዋል ጀምረው ነበር። ኤድሪያን አይኖች ወደ እነሱ ሲዞሩ ተሰማው። የማወቅ ጉጉትና ርህራሄ በኩል መጠን መጥፋት። ራሱን ከዚህ ሬስቶራንት አውጥቶ መቼም ዞር ብሎ ላለማየት ፈለገ። ነገር ግን ኩራት አስቀመጠው። ምንም እንኳን የቃላቶቿ ክብደት ቢጫነውም አከርካሪውን ቀጥ አድርጎ ቆየ። ቆይ ስለዚህ የምትዩ? ኤድሪያን በዝግታ ተናገረ። የኔ አካል ጉዳተኝነት በአደባባይ ካንቺ ጋር ለመታየት የማይገባኝ ያደርገኛል ማለት ነው? አይ እኔ የምለው የራሴ ደረጃዎች አሉኝ ነው። ቪቪያን በድንገት እየተነሳችና የዲዛይነር ቦርሷን እየሰበሰበች መለሰች። እና ይቅርታ፣ አንተ ግን አታሟላም። እንዳንተ ያለን ፕሮጀክት ለመውሰድ ፍቃደኛ የሆነ ሰው ሌላ ቦታ እንደሚኖር እርግጠኛ ነኝ። እኔ ግን የማንም ነርስ ወይም የበጎ አድራጎት ጉዳይ ለመሆን ፍላጎቱ የለኝም። የመጨረሻዎቹን ቃላት የተናገረችው በአቅራቢያው ያሉ በርካታ ተመጋቢዎች በግልጽ ዘወር ብለው እንዲያዩ በሚያስችል ድምጽ ነበር። ኤድሪያን ፊቱ ሲቃጠል ተሰማው። ውርደት በማዕበል ውስጥ አጥለቀለቀው። ቀደም ሲል መድሎ አጋጥሞታል። ግዴለሽ አስተያየቶች፣ ከህንፃ ግንባታ እንቅፋቶችና ከትዕቢተኛ አመለካከቶች ጋር ተገናኝቷል። ነገር ግን ምስክሮች በሙሉበት ክፍል ውስጥ የተሰነዘረው ይህ ውርደት፣ ይህ ተራ ጭካኔ ሊቀበለው ከሚፈልገው በላይ በጥልቀት ሰበረው። ቪቪያን ሌላ ቃል ሳትናገር ወጣች። የጫማዋ ተረከዝ በእብነበረድ ወለሉ ላይ በከፍተኛ ሁኔታ ይጮህ ነበር። ኤድሪያን ጠረጴዛው ላይ ደርቆ ቀረ። በሱ ላይ ያረፈው እያንዳንዱ አይን፣ እያንዳንዱ ሹክሹክታ፣ እያንዳንዱን አስተያየት ጠንቅቆ ያውቃል። አስተናጋጁ ምን ማድረግ እንዳለበት በግልጽ ስላልተረዳ በመጠራጠር ቀረበ። ጌታዬ፣ በጣም አዝናለሁ። ትዕዛዞቹን እንድሰርዝልህ ትፈልጋለህ? አይ አለ አድሪያን። ድምፁ ከታሰበው በላይ ሻካራ ሆኖ ወጣ። ዝም ብለህ የወይን ዝርዝሩን አምጣልኝ፣ ውድ የሆነውን። አስተናጋጁ በፍጥነት ሄደ። አድሪያን አይኖቹን ጨፍኖ አተነፋፈሱን ለማስተካከል ሞከረ። የፍቅር ቀጠሮችን ሁልጊዜም የሚሸሸውና የሚያስወግደው ለዚህ ነበር። ስለ አካላዊ ውስንነቱ ግድ በማይሰጡ ኮዶች፣ አልጎሪዝሞች እና የንግድ ስምምነቶች ተከቦ ስራው ላይ ራሱን የሚወረውረው። አንድን ሰው ለማስገባት በሞከረ ቁጥር ነገሮች የተለዩ ሊሆኑ እንደሚችሉ ተስፋ ባደረገ ቁጥር እውነታው በሚያም ግልጽነት ተመልሶ ይጋጭበታል። ይቅርታ የሚል ለስላሳ ድምፅ ከጎኑ ተሰማ። ኤድሪያን አይኑን ሲከፍት አንዲት ወጣት ሴት ከጠረጴዛው አጠገብ ቆማ አገኘ። የሜሪዲያን አስተናጋጆች ጥቁርና ነጭ ዩኒፎርም ለብሳለች። ጥቁር ቢጫ ጸጉሯ በጥሩ ሁኔታ ወደ ኋላ ታስሯል። ነገር ግን ከሁሉም በላይ የማረኩት አይኖቿ ነበሩ። ጥቁር ቡናማና በአሁን ጊዜ መቆጣጠር ባልቻለችው ቁጣ የሚንቀለቀሉ። እኔ ኤሊና ነኝ አለች፣ ድምጿ በስሜት በትንሹ እየተንቀጠቀጠ። እና ያቺ አሁን የወጣችው ሴት በእነዚህ በሮች ውስጥ ስታልፍ ካዩአችሁ ሰዎች ሁሉ እጅግ አስቀያሚ ሰው መሆኗን እንድታውቅ ፈልጌ ነው። እዚህ ለ3 ዓመት ሰርቻለሁ። ስለዚህ ያ አንድ ነገር ይላል።
ኤድሪያን ከሐዘኑ በድንጋጤ አይኑን አርገበገበ። አመሰግናለሁ፣ ግን አትቸገሪ፣ ይህንን እኮ ማድረግ የለብሽም። አይ አለብኝ። ኤሌና ብላክ ቪቪያን ለቃው የሄደችውን ወንበር ስባ ከመቀመጧ በፊት በፍጥነት ዙሪያውን እየቃኘች አቋረጠችው። ምክንያቱም አሁን የሆነው ነገር ስህተት ነበር፣ ሙሉ በሙሉ ስህተት ነበር እና በዚህ ዓለም ውስጥ ያለ እያንዳንዱ ሰው እውር፣ ሞኝ ወይም ነፍስ የሌለው አለመሆኑን ማወቅ ይገባሃል። ሐሳቡን አደንቃለሁ አለ ኤድሪያን። ነገር ግን ስራ አስኪያጅሽ ከደንበኛ ጋር ተቀምጠሽ ካየሽ ይሄኝ አለች ኤሌና። ምንም እንኳን ሁሉም ነገር ቢኖርም የኤድሪያን ከንፈር እንዲንቀጠቀጥ ባደረገ ጽናት አንዳንድ ነገሮች የዘፈቀደ ደንቦችን ከመከተል የበለጠ አስፈላጊ ናቸው እና አሁን ይህ አያያዝ እንደሚገባ ሳታስብ ከዚህ ያለመውጣትን ማረጋገጥ ከስራ የበለጠ አስፈላጊ ነው። ለዚህ በእርግጥም ከስራ ልትባረሪ ትችያለሽ ኤድሪያን አስጠነቀቃት። አሁን ትክክለኛውን ነገር በማድረጌ ይባረራለሁ ኤሊና መለሰች። አሁን ሳልሞን አዛሃል አይደል? ሲመጣ ይህንን ጠረጴዛ ካንተ ጋር እጋራለሁ እና ተገቢ የሆነ ውይይት እናደርጋለን። ምክንያቱም ያቺ ሴት ካንተ ጋር አንድ ደቂቃ እንኳን አይገባትም ነበር። እናንተም ምሽትን እንደ ሰው ከሚያየህና ጨዋነት ካለው ሰው ጋር ማጠናቀቅ ይገባሃል። ቪቪያን ወደ ውስጥ ከገባች በኋላ ለመጀመሪያ ጊዜ ኤድሪያን ከውርደት ውጪ ሌላ ነገር ተሰማው። የታየ ያህል ተሰማው። አልናቀችውም። ይልቁኑ ሙሉ በሙሉ የማታውቀውን ሰው ለመከላከል ኑሮዋን አደጋ ላይ ጥላ በእውነት የምታየው ሰው ነበረች። ቆይ ይህንን ለምንድን ነው የምታደርጊው? ሲል በቀስታ ጠየቃት። የኤሌና ጠንካራ ገጽታ ወደ ለስላሳ ነገር ተለወጠ። ምክንያቱም የኔ ትንሽ እህት እሷም ጉዳት ስላለባት ነው። ህይወቴን ሙሉ ሰዎች በአካላዊ ችግሯ ምክንያት እንደ ዝቅተኛ ሰው ሲይዟት በማየት አሳልፌያለሁ። እናም አንድ ሰው እንደዚያ ሲዋረድ በፍጹም ዝም ብዬ አልመለከትም። በእኔ ፊት አይደለም፣ በፍጹም። ኤድሪያን በጉሮሮ ላይ ያልተለመደ ጥበት ተሰማው። እህትሽ አንቺን በማግኘቷ እድለኛ ናት። አይ እኔ ነኝ እድለኛ የሆንኩት ኤሌና አረመችው። በዚህ ዓለም ውስጥ በእውነት ምን አስፈላጊ እንደሆነ አስተምራኛለች። እናሱም የዲዛይነር ልብስ ወይም የድርጅት ደረጃዎች ወይም የተወሰነ ፍጹም ምስልን መጠበቅ አይደለም። እሱ ደግነት፣ ርህራሄ እና ለትክክለኛው ነገር ለመቆም ድፍረት መኖር ነው። የሜሪዲያን ስራ አስኪያጅ ወደ ጠረጴዛቸው ቀረበ። ፊቱ ቁጥጥር የበዛበት ነበር። ወይዘሪት ብሩክስ ምን እያደረግሽ ነው? ኤሌና ሳትደነግጥ ቀና ብላ አየችው። ውይይቱን እየጨረስኩ ነው ሚስተር ፒተርሰን፣ ቶሎ ወደ ስራ እመለሳለሁ። ይህ ተገቢ ያልሆነ ነገር ነው ሚስተር ፒተርሰን ተናገረ። ዛሬ ምሽት እዚህ የሆነውም እንዲሁ ተገቢ አልነበረም ኤሌና በጽናት መለሰች። እና ያንን ተገቢ ያልሆነ ነገር ችላ ከማለት ይልቅ ምላሽ መስጠትን መርጫለሁ። ያ ስራዬን የሚያሳጣኝ ከሆነ ይሁን። ሚስተር ፒተርሰን በኤሌናና በኤድሪያን መካከል ተመለከተ። የሬስቶራንቱን ፖሊሲ ከማስከበርና ትዕይንት ከመፍጠር ለመቆጠብ መካከል መዋለሉ ግልጽ ነበር። በመጨረሻም ተነፈሰ። 10 ደቂቃ ሰጥሻለሁ ወይዘሪት ብሩክስ እና ወደ ስራሽ እንድትመለሽ ይጠብቃለሁ። ሚስተር ፒተርሰን እየሄደ እያለ ኤሌና በትንሽ ፈገግታ ወደ ኤድሪያን ዞረች። እሺ ኤድሪያን፣ ስለ ራስህ ንገረኝ እና ስለ ኩባንያ ወይም ስለ ንግድ ስኬቶች መስማት አልፈልግም። ስላንተ ንገረኝ። ኢምፓየር እየገነባ ካልሆነ ምን ታደርጋለህ? ምን ያስቀሃል? የምትወደው ሙሉ በሙሉ የማይረባ ነገር ግን የምትደሰትበት ሚስጥራዊ ነገርስ ምንድን ነው? እና ምንም እንኳን ሁሉም ነገር ቢኖርም፣ ምንም እንኳን በደረቱ ላይ ያለው ውርደት አሁንም ቢሰማው በአቅራቢያው ካሉ ጠረጴዛዎች አይኖች እሱ ላይ ቢሆንም ኤድሪያን ራሱን ሲገለፍጥ አገኘው። ምክንያቱም ይህች እንግዳና ጠንካራ ሴት ለረጅም ጊዜ ያልተሰማውን ነገር ሰጥተዋለች፣ ተስፋ ሰጥተዋለች። ሚስተር ፒተርሰን የፈቀደው 10 ደቂቃ ወደ 20 ተለወጠ፣ ከዚያም 30። ኤድሪያን ለአመታት ለማንም አውርቶ በማያውቀው መንገድ ከኤሌና ብሩክስ ጋር ሲያወራ ራሱን አገኘው። ለጥንታዊ የጃዝ ሙዚቃ ስላለው ፍቅር፣ ከሌሊቱ 8 ሰዓት ላይ በድብቅ ስለሚያነባቸው የሚስጥር ልብ ወለዶች፣ ሳክስፎን ለመጫወት ስላደረጋቸው ያልተሳኩ ሙከራዎች ጠየቀችው። በምላሹ እሷ የራሷን ምግብ ቤት ለመክፈት ስላላት ህልም ነገረችው። ስለ እህቷ ሰሬና አነሳች። አንድ ጊዜ ክሬም ብሩሌ ለማዘጋጀት ስትሞክር በስህተት ኩሽናውን እንዴት በእሳት እንዳያያዘችው ነገረችው። ኤሌና በመጨረሻም ወደ ስራ መመለስ ሲኖርባት ኤድሪያን ውይይቱ እንዲያልቅ አለመፈለጉን ተረዳ። ሂሳቡን ከፈለና ቲፕ ጨመረ።
ነገር ግን ከመሄዱ በፊት በቢዝነስ ካርዱ ጀርባ ላይ ስልኩን ጻፈ። ይህንን ውይይት ሌላ ጊዜ ለመቀጠል ከፈለግሽ ደውይልኝ አላት ካርዱን እየሰጣት። በእውነት ደስ ይለኛል። ምናልባትም ቡና ላይ ወይም መስራት በማይጠበቅብሽ ቦታ ላይ እራት እንበላለን። ኤሌና ካርዱን ተቀበለች። ፈገግቷ እውነተኛና ሞቅ ያለ ነበር። ደስ ይለኛል። እሁድ እንዴት ነው? የእረፍት ቀኔ ነው። ኦ እሁድ ጥሩ ነው፣ ኤድሪያን መለሰ። ከወራት በኋላ ለመጀመሪያ ጊዜ ቀለል አለው። በሚቀጥሉት 3 ሳምንታት ውስጥ ኤድሪያን እና ኤሌና የጊዜ ሰሌዳቸው በሚፈቅደው ሁሉ ይገናኙ ነበር። ኤሌና በሜሪዲያን ለረጅም ሰዓታት ትሰራ ነበር። የእህቷን የሕክምና ወጪ ለመሸፈንና ወደ ምግብ ዝግጅት ትምህርት ቤት ለመሄድ ለምትመኘው ህልም ገንዘብ ለመቆጠብ ብዙ ጊዜ 2 ፈረቃ ትሰራ ነበር። የኤድሪያን የጊዜ ሰሌዳም እንዲሁ ስተርሊንግ ቴክኖሎጂስ ወደ አውሮፓ ገበያ እየተስፋፋ በነበረበት ወቅት የሚጠይቅ ነበር። ነገር ግን እዚህም ሰዓታትን እየሰረቁ አንዳቸውም ያገኙታል ብለው ያልገመቱትን ነገር ለመገንባት ጊዜ ሰጡ። ኤድሪያን ኤሌና 28 ዓመቷ እንደሆነ እናታቸው ከ5 ዓመት በፊት በካንሰር ከሞተች ጀምሮ ሴሬናን እያሳደገች እንደሆነ ተረዳ። አባታቸው ኤሌና የ12 ዓመት ልጅ እያለች የእህቷን የአካል ጉዳት ጫና መቋቋም ባለመቻሉ ጥሏቸው ሄዷል። ኤሌና ከ16 ዓመቷ ጀምሮ በርካታ ስራዎችን ስትሰራ ቆይታለች። በአሁን ጊዜ 23 ዓመቷ የሆነችውንና ኤሌና በየቀኑ የምትጠይቃትን በድጋፍ በሚኖርበት ተቋም የምትኖረውን ሴሬናን እየተንከባከበች የኮሚኒቲ ኮሌጅ ትምህርቷን አጠናቃለች። እሷ እኔ ከማውቃቸው ሰዎች ሁሉ በጣም ጠንካራዋ ናት፣ ኤሌና በሚሊኒየም ፓርክ ውስጥ በእግር ጉዞ ላይ ሳሉ ነገረችው። ኤድሪያን በመንገዶቹ ላይ በተሽከርካሪ ወንበሩ በቀላሉ ሲጓዝ ኤሌና ከጎኑ ትጓዝ ነበር። ሰዎች እሷን ሲያዩ ውስንነቶቿን ያያሉ። ሴሬና ግን በየቦታው እድሎችን ታያለች። አካል ጉዳተኝነት ሰዎችን እንደማይገልጽ አስተምራኛለች። የርህራሄ ማጣት ግን ይገልጻል። ኤድሪያን በበኩሉ ለማንም ደፍሮ ተናግሮት በማያውቀው መንገድ ስለ ራሱ ትግል ገለጸላት። ካደጋው በኋላ ስላጋጠመው ድብርት፣ አሰቃቂ ስለነበረው አካላዊው ሕክምና፣ ተሽከርካሪ ወንበሩ እሱን እንዲገልጸው መፍቀድ ወይም ምንም እንኳን እሱ ቢኖርም ራሱን መግለጽ እንደሚችል የተገነዘበበትን ቅስፈት ነገራት። ቤተሰቦቼ ከሱ ጋር ይታገሉ ነበር ሲል አመነ። ይወዱኛል፣ ግን እንደ ተሰባሪ ነገር ይይዙኝ ጀመር፣ ልክ ልሰበር እንደምችል። እናቴ በተለይ እስከ መታፈን ድረስ ከመጠን በላይ ጠባቂ ሆነች። ወንድሜ ፓርከር የኩባንያውን ከፊል ክፍሎች ተረከበ። ከእንግዲህ መቋቋም እንደማልችል አሰበ። ምንም እንኳን አይምሮዬ ፍጹም በሆነ መንገድ ቢሰራም እነሱ እንደዛ ያስቡ ነበር። ክብሬን ለማስመለስ አሁንም ብቁ መሆኔን እንዲያዩ ለማድረግ አመታት ፈጅቶብኛል። አሁንስ ተሽለዋል? ኤሌና ጠየቀች። የኤድሪያን ገጽታ ጠቆረ። ጥርጣሬያቸውን በመደበቅ ረገድ የተሻሉ ናቸው፣ ግን አሁንም አሉ። አሁንም መመራት እንደሚያስፈልገኝ ያስባሉ። አሁንም የግል ህይወቴ የነሱን ጣልቃ ገብነት እንደሚፈልግ ያስባሉ። ቤተሰቦቹ ግንኙነቶቹን ሊቃወሙ እንደሚችሉ አልነገራትም። ምንም እንኳን ኤሌና እንደምታውቅ ቢጠረጥርም በታሪካቸው መካከል ያለው ልዩነት ግልጽ ነበር፣ ችላ ለማለት የማይቻል። ኤድሪያን የሚቺጋን ሐይቅን በሚመለከት ፔንታውስ ውስጥ ይኖር ነበር። ኤሌና የቤት ኪራይ ለመካፈል በተዘዋዋሪ ከሚመጡ የቤት አጋሮች ጋር በሰራተኛ ሰፈር ውስጥ ባለ መጠነኛ ባለ 2 ክፍል አፓርታማ ውስጥ ትኖር ነበር። የሷ ዓለም የድርጅት ስምምነቶች፣ ኢንቨስትመንቶች፣ ፖርቶፎሊዮች ነበሩ። የሷ ግን የፈረቃ ስራዎች እና በጥንቃቄ የተመጣጠነ የግሮሰሪ ግዢ ነበር። ነገር ግን አብረው ሲሆኑ በእነዚህ ውስጥ አንዳቸውም አስፈላጊ አልነበሩም። የመጀመሪያው ይፋዊ ቀጠሯቸው በኤድሪያን ፔንታውስ ውስጥ ነበር። በራሱ ቦታ ብቁና ገለልተኛ መሆኑን ለማሳየት ፈልጎ ለሷ ማብሰል እንዳለበት አጥብቆ ጠየቀ። ኤሌና ቀላል ሰማያዊ ልብስ ለብሳ መጣች። የተለመደው የፀጉር አያያዟ በለሰለሰ ማዕበል ተተክቶ ነበር እና ኤድሪያን ትንፋሹ ሲቆራረጥ ተሰማው። እንኳን ደህና መጣሽ አላት፣ ክፍት የሆነውን ቦታ እያሳያት። ሁሉም ነገር ውብ ተደርጎ የተሰራ ነው። ከወለል እስከ ጣሪያ ያሉ መስኮቶች የከተማዋን አስደናቂ እይታ ይሰጡ ነበር። ባለፉት ዓመታት የሰበሰባቸው የጥበብ ስራዎች ግድግዳዎቹን አስውበውታል። የመጽሐፍ መደርደሪያዎቹ ከኮምፒውተር ሳይንስ እስከ ፍልስፍና ድረስ ባሉ ጥራዞች ተሞልተዋል። ኤድሪያን፣ ይህ በጣም ቆንጆ ነው። ኤሌና ሁሉንም ነገር በማየት በዝግታ እየዞረች ተናገረች። ኩሽናው በዚህ በኩል ነው አለ እየመራት። እንደ ራበሽ ተስፋ አደርጋለሁ። ሮስት እየሰራው ነው
እና ቢያንስ 2 ጊዜ ካልበላሽ ቅር ይለኛል። ኤሌና ሳቀች። ድምፁ ቤቱን በሙቀት ሞላው። የሼፍን ሪሶቶ በፍጹም አላንኳሽሽም። ኦ ያ የተቀደሰ ህግ ነው። አብረው አበሰሉ። ኤድሪያን ሪሶቶውን ሲሰራ ኤሌና ሰላጣና የነጭ ሽንኩርት አዘጋጀች። በሚያስደንቅ ሁኔታ አንዱ በሌላው ዙሪያ እየተንቀሳቀሱ በተፈጥሯዊ ዜማ ውስጥ ወደቁ። ኤድሪያን ከአደጋው በኋላ ማብሰል ስለመማሩ እንዴት የህክምና አይነት እንደሆነለት አሁንም መፍጠር፣ መንከባከብ፣ ማቅረብ እንደሚችል ለራሱ ማረጋገጫ እንደሆነ ነገራት። እናቴ የሙሉ ጊዜ ሼፍ ልትቀጥርልኝ ፈልጋ ነበር አለ ሩዙን በዝግታ እያማሰለ። ለምን ለራሴ ማብሰል እንደምፈልግ ሊገባት አልቻለም። ነገር ግን ይህ በጣም አስፈላጊ ነበር። አሁንም አስፈላጊ ነው። ይህ ቦታ የኔ ነው፣ የኔ ግዛት እና እኔ ሙሉ በሙሉ ቁጥጥር ላገኝበት ይገባኛል። ኤሌና በቀስታ ተናገረች። ምግብ ሁልጊዜ ፍቅርን የምታሳይበት መንገድ ነው። ሰሪና አስቸጋሪ ቀን ሲኖራት የምትወዳቸውን ኩኪዎች ሰራላታለሁ። እናቴ ስትታመም ፈገግታዋን ለማየት ብቻ የተራቀቁ ምግቦችን አበስል ነበር። ምግብ ማብሰል ለመኖር ብቻ አይደለም፣ የሆነ ትስስር ነው። እራቱ ፍጹም ነበር። በኤድሪያን ጠረጴዛ ላይ ሆኖ የቺካጎን ብልጭ ድርግም የሚሉ መብራቶች እያዩ ስለ ሁሉም ነገር፣ ስለ ምንም ነገር አወሩ። ኤድሪያን ለዓመታት ያልተሰማው ነገር ተሰማው። ሙሉ በሙሉ ምቾት፣ ሙሉ በሙሉ ተቀባይነት፣ ሙሉ በሙሉ መታየት። ከራት በኋላ ወደ ሶፋው ተዘዋወሩ። ኤድሪያን ወይን ቀዳ እና የከተማው መብራቶች ከስራቸው ሲያንጸባርቁ ማውራታቸውን ቀጠሉ። በተወሰነ ቅስፈት የኤሌና እጅ የሱን እጅ አገኘው። ጣቶቻቸው በተፈጥሮ ተሳሰሩ። አንድ ነገር ልነግርሽ እፈልጋለሁ። በአንቺ ፍቅር እየወደኩ ነው ኤሌና፣ በፍጥነትና በኃይል በሚያስፈራ መንገድ። ምክንያቱም ሌላው ችግር መቼ እንደሚመጣ እየጠበቅኩ ነው። ይህ በጣም ውስብስብ እንደሆነ ወይም እኔ ምን ያህል ብዙ ስራ እንደሆንኩ ወይም ከኔ ጋር መሆን ካልተዘጋጀሽባቸው ፈተናዎች ጋር እንደሚመጣ የምትገነዘቢበትን ጊዜ እየጠበቅኩ ነው። ኤሌና ወደሱ ተጠጋች። ቡናማ አይኖቿ ጠንካራ ነበሩ። ኤድሪያን ስተርሊንግ፣ በጣም በጥንቃቄ ስማኝ። አንተ ለኔ በጣም ብዙ ስራ አይደለህም፣ ሸክም አይደለህም። ብሩህ፣ ደግ፣ ቀልደኛና ተሰጥኦ ያለነ። አዎ ተሽከርካሪ ወንበር ትጠቀማለህ እና ምን ያ ያንተ አንዱ ገጽታ ብቻ ነው፣ ሁሉም አይደለም። እና በእርግጠኝነት እኔ አንተን ከፈለኩት በታች እንድፈልግህ አያደርገኝም እና ቤተሰቦቼ በጣም አስቸጋሪ ይሆናሉ። ኤድሪያን አስጠነቀቀ። ከማን ጋር መውጣት እንዳለብኝ ጨምሮ ስለ ሁሉም ነገር አስተያየት አላቸው እና ስለኛ ሲያውቁ እንወጣዋለን፣ አብረን እንወጣዋለን። ኤሌና በጽናት መለሰች። አብረን። እኔ አስቸጋሪ ቤተሰቦችን ወይም ውስብስብ ሁኔታዎችን አልፈራም ኤድሪያን። እኔ የምፈራው ከባድ ሊሆን ስለሚችል ብቻ ግን እውነት የሆነን ነገር ትቶ መሄድን ነው የምፈራው። ይሄ ደግሞ ለኔ እውነት ይመስለኛል። ላንተ እውነት ይመስላል? ካጋጠሙኝ ነገሮች በላይ እውነተኛ ነው። ኤድሪያን አመነ። ኤሌና ወደሱ ቀረብ ብላ ሳመችው። ለስላሳ፣ ጣፋጭና የተስፋ ቃል የሞላበት። ሲለያዩ ሁለቱም ፈገግ ይሉ ነበር። ስለዚህ ይሄንን እያደረግን ነው ማለት ነው? ኤሌና ጠየቀች። አሁን በይፋ እያደረግነው ነው። በእርግጥም ይሄንን እያደረግን ነው። ኤድሪያን አረጋገጠ። አንቺና እኔ በሚመጣው በማንኛውም ነገር ላይ አብረን ነን። ቀጥሎ የመጣው ግን አንዳቸውም ከጠበቁት ቀድሞ ደረሰ። ከ2 ቀናት በኋላ ኤድሪያን ከብሌክ ሄንደርሰን ጥሪ ደረሰው። መነጋገር አለብን አለ ብሌክ። ድምፁ ቁም ነገር የተሞላ ነበር። በአካል ወደ ቢሮ መምጣት ትችላለህ? በስተርሊንግ ቴክኖሎጂስ ዋና መስሪያ ቤት ውስጥ ብሌክ ከዋናው ባለ ሀብትና የቦርድ አባል ትሪስታን ካድዌል ጋር በስብሰባ አዳራሽ ውስጥ እየጠበቀ ነበር። ኤድሪያን፣ አንድ ሁኔታ አጋጥሞናል። ምን አይነት ሁኔታ? ኤድሪያን ጠየቀ። ምንም እንኳን በሆድ ውስጥ ጭንቀት እየተሰማው ቢሆንም ላለማሳየት እየሞከረ ነበር። ብሌክ በማይመች ሁኔታ ጉሮሮን ጠራረገ። ፎቶግራፎች እየተዘዋወሩ ነው። አንተና ኤሌና ብሩክስ በዚያ ሬስቶራንት ውስጥ፣ በቺካጎ ዙሪያ በተለያዩ ቦታዎች፣ በፔንታውስ ውስጥ አንድ ሰው እየተከታተላችሁ ነበር። እየተከታተለኝ? የኤድሪያን ድምፅ ጠነከረ። ለምን? ምክንያቱም ዊትሞር ኢንተርናሽናል በስተርሊንግ ቴክኖሎጂስ ውስጥ $100 ሚሊዮን ኢንቨስት ማድረግ ይፈልጋል፣ ትሪስታን ገለጸ።
እነሱ የኛ የትልቅ መስፋፋት ትኬት ናቸው። ነገር ግን ዋና ስራ አስፈጻሚያቸው ሃሪሰን ዊትሞር ስለ አንዳንድ ነገሮች የቀድሞ አመለካከት አለው። የኩባንያው መሪዎች የተወሰነ ምስል ማሳየት አለባቸው ብሎ ያምናል። እናም ከአንዲት አስተናጋጅ ጋር ስላለ ግንኙነት ስጋቱን ገልጿል። ኤድሪያን በደረት ውስጥ ቁጣ ሲገባ ተሰማው። የግል ህይወት የሱ ጉዳይ አይደለም፣ ግን በሱ ኢንቨስትመንት ላይ ተጽዕኖ ሊያሳድር ይችላል። የዛኔ የሱ ጉዳይ ይሆናል። ብሌክ በጥንቃቄ ተናገረ። ሃሪሰን ዊትሞር ከሀብታም ቤተሰብና ከድሮ ሴቶች የመጣ ሰው ነው። ስለ እይታው እንደ ዋና ስራ አስፈጻሚ ከማህበራዊ ክበብ ውጪ ከሆነ ሰው ጋር ሲወጣ እንዴት እንደሚታይ ያሳስበዋል። ይህ ደካማ ውሳኔ አሰጣጥን ያሳያል ብሎ ያስባል። ደካማ ውሳኔ? ኤድሪያን ደገመው። ድምፁ በአደጋ ሁኔታ ዝቅ ብሎ ነበር። አካል ጉዳተኛ እህቷን የምትደግፍ ታታሪና ሩህሩህ ሴትን ማፍቀር ደካማ ውሳኔ አሰጣጥ ያስብላል? እኔ እሱ ያለውን ብቻ ነው እየነገርኩ ያለሁት፣ ብሌክ መለሰ። ግንኙነቱን ካቆምክ ኢንቨስትመንቱን ለማድረግ ፈቃደኛ ነው፣ ካልሆነ ግን ስምምነቱ ቀርቷል። ትሪስታን ወደፊት ዘንበል አለ። ኤድሪያን፣ ይህ እኮ $100 ሚሊዮን ነው። ኩባንያውን ሊለውጥ የሚችል ገንዘብ ነው። እዚህ ያለውን ሰው ሁሉ የወደፊት ህይወት ሊያስጠብቅ የሚችል ካፒታል ነው። እኛ የምናወራው ስለ መቶዎች የሚቆጠሩ የሥራ ዕድሎች፣ ወደ 6 አዳዲስ ሀገራት ስለ መስፋፋት፣ ስተርሊንግ ቴክኖሎጂን በዓለም አቀፍ ደረጃ የታወቀ ስም ሊያደርጉ ስለሚችሉ አጋርነቶች ነው። እና ለዚህ እኔ ማድረግ ያለብኝ ከኤሌና ጋር መለየት ብቻ ነው፣ ኤድሪያን በቁርጥ ተናገረ። ይህ የንግድ ውሳኔ ነው፣ ትሪስታን መለሰ። ግላዊ አይደለም። ኤድሪያን ለዓመታት አብረውት በሰሩት በእነዚህ ሁለት ሰዎች መካከል ተመለከተ እና በዓይኖቻቸው ውስጥ የሚታየውን ተስፋ አየ። እሱ ገንዘቡን እንደሚመርጥ በእውነት ያምኑ ነበር። ይህ ቀላል ስሌት እንደሆነ አስበው ነበር። አይ፣ አድሬናል በቀላሉ መለሰ። ብሌክ አይኑን አርገበገበ። አይሆንም፣ አድሪያን በጽናት ደገመው። ለሃሪሰን ዊትሞር ወይም ለገንዘቡ ወይም ለማንም ብዬ ከኤሊና ጋር ያለኝን ግንኙነት አላቆምም። ዊትሞር ጊዜ ያለፈባቸው አድሎዎቹን አልፎ ማየት ካልቻለ ለማንኛውም እሱን እንዳጋር የሚፈልገው ሰው አይደለም። ኤድሪያን፣ እባክህን ምክንያታዊ ሁን፣ ትሪስታን ተናገረ። ምክንያታዊ እየሆንኩ ነው፣ ኤድሪያን አቋረጠው። በህይወት ውስጥ በእውነት አስፈላጊ ስለሆኑ ነገሮች ምክንያታዊ እየሆንኩ ነው። ኤሊና በጣም በወረድኩበት ጊዜ ደግነትን አሳይታኛለች። እሷ እንደ ሙሉ ሰው ታየኛለች እንጂ እንደ አካል ጉዳተኛ ወይም እንደ ባንክ አካውንት አይደለም። እሷ ታበረታኛለች፣ የተሻልኩ እንደሆን ታደርገኛለች። እና ይህንን ለገንዘብ ብዬ እንድጥለው እየጠየቃችሁኝ ነው? በፍጹም አላደርገውም። ይህ እኮ $100 ሚሊዮን ነው፣ $100 ሚሊዮን። ብሌክ ኤድሪያን መጠኑ ያልገባው ይመስል ደጋግሞ ተናገረ። ሰምቼዋለሁ፣ ኤድሪያን መለሰ። እና መልሴ አሁንም ይሄ ነው። ለዊትሞር ኢንቨስትመንቱን እንደማልፈልግ ንገረው። ሌሎች ኢንቨስተሮችን አገኛለሁ፣ ከማህበራዊ ደረጃ ከመውጣት ይልቅ ለፈጠራ ትኩረት የሚሰጡ የዋናው ስራ አስፈጻሚ ዋጋ በሚያወጣው ሰው እንደማይለካ የሚረዱ ሰዎችን። ትሪስታን በድንገት ቆመ። ስህተት እየሰራ ነው ኤድሪያን። እንግዲያውስ ይህ የኔ ስህተት ነው፣ ኤድሪያን መለሰ። ይህ በእኔ ሀሳቦች፣ በእኔ ስራ፣ በእኔ ራዕይ የተገነባ ኩባንያዬ ነው። እናም ለማንም ኢንቨስትመንት ብዬ እሴቶቼን ወይም ደስታዬን አሳልፌ አልሰጥም። ያ የንግድ አጋሮቼን የሚያሳጣኝ ከሆነ ይሁን። እነሱ ከወጡ በኋላ ኤድሪያን በስብሰባ አዳራሽ ውስጥ ብቻውን ተቀመጠ። እጆቹ በትንሹ ይንቀጠቀጡ ነበር። ገና የ1 ወር ዕድሜ ላለው ግንኙነት ሲል ሀብቱን ትቶ ወጥቷል። ምናልባትም የኩባንያውን የእድገት ጉዞ ጎድቶታል። አንዳንዶች ይህንን ሞኝነት ይሉታል። ነገር ግን ስልኩን አውጥቶ ወደ ኤሌና ሲደውል ድምጿ እንደ ማስታገሻ ሲፈስለት ኤድሪያን ትክክለኛውን ምርጫ ማድረጉን አወቀ። ምክንያቱም ገንዘብ ሊገኝ ሊጠፋና እንደገናም ሊገኝ ይችላል። ነገር ግን ዋጋህን የሚያይ ላንተ ማንነት በእውነት ዋጋ የሚሰጥ ሰው ማግኘት ሊተመን የማይችል ነው። ኤሌና አለ ስልኩን ስታነሳ። ዛሬ ምሽት ጊዜ ያለሽ? ላገኝሽ እፈልጋለሁ። የምነግርሽ ጠቃሚ ነገር አለኝ። ምንድነው? ሁሉ ነገር ሰላም ነው? ስትል ጠየቀችው። በድምጿ ውስጥ ስጋት ነበር። አይ ሰላም ነው፣ ኤድሪያን ተናገረ። በእውነት ምን አስፈላጊ እንደሆነ ተገነዘብኩ እና ያንን ካንቺ ጋር ማውራት እፈልጋለሁ። በዛ ምሽት ኤድሪያን ስለ ኢንቨስትመንት ጥያቄው
ስለ ዊትሞር ቅድመ ሁኔታዎች፣ ትቶ ለመውጣት ስላደረገው ውሳኔ ሁሉንም ነገር ለኤሊና ነገራት። ለግንኙነታቸው ሲል ያን ያህል መስዋዕትነት በመክፈሉ የምታዝን ወይም የምትቆጣ መስሎት ነበር። ይልቁንም ኤሊና በእንባ ተሞላች። እኔን መረጥከኝ ብላ አንሾካሾከች። ድምጿ እየተቆራረጠ ነበር። ከ100 ሚሊዮን ዶላር በላይ እኛን መረጥክ። ከየትኛውም የገንዘብ መጠን በላይ አንቺን እመርጣለሁ ኤሊና። ኤድሪያን ወደ ራሱ ስቦ አቀፋት። ምክንያቱም አንቺ ከማንኛውም ኢንቨስትመንት፣ ከማንኛውም የንግድ ስምምነት፣ ከማንኛውም የማስፋፊያ እቅድ የበለጠ ዋጋ አለሽ። አንቺ እውነተኛ ሴት ነሽ። ያለንም ነገር እውነተኛ ነው እና ማንም ይህንን እንዲቀማን አልፈቅድም። ኤሊና በዚያን ጊዜ ሳመችው። በጥልቀት በስሜት የሚሰማትን ሁሉ በዚያ ቅስፈት ውስጥ አፈሰሰችው። በመጨረሻም ሲለያዩ ሁለቱም በእንባ ውስጥ ሆኖ ፈገግ እያሉ ነበር። እወድሃለሁ ኤሊና ተናገረች። ፈጣን እንደሆነ አውቃለሁ፣ እብደት እንደሚመስልም አውቃለሁ። ግን ኤድሪያን ስተርሊንግ በጣም እወድሃለሁ። እኔም እወድሻለሁ ኤሊና። ቃላቶቹ በቀላሉ በተፈጥሯዊ መንገድ ወጡ። የከተማዋ መብራቶች በዙሪያቸው ሲበሩ አንዳቸው ሌላኛውን አቀፉ። አብረው ውድ ነገር ያገኙ ከተለያዩ ዓለማት የመጡ ሰዎች ፈተናዎች ከፊታቸው እንደሚጠብቋቸው ሁለቱም ያውቁ ነበር። የኤድሪያን ቤተሰቦች አሁንም ስለ ግንኙነታቸው አላወቁም ነበር። የኤሊና አድካሚ የሥራ ሰዓትና የቤተሰብ ኃላፊነቶች ነገሮችን ውስብስብ ማድረጋቸውን ቀጥለዋል። የንግዱ ዓለም መፍረዱን፣ መጠራጠሩን፣ እስኪ ከሽፉ መጠበቁን ቀጥሏል። ነገር ግን በዚያ ቅስፈት ከነዚህ ውስጥ አንዳቸውም አስፈላጊ አልነበሩም። አንዳቸው ሌላው ነበራቸው፣ ፍቅር ነበራቸው እና ያ የሚመጣውን ማንኛውንም ነገር ለመጋፈጥ በቂ ነበር። የኤድሪያን ውሳኔ ውጤት በፍጥነት መጣ። በጥቂት ቀናት ውስጥ እናቱ ካሳንድራ በስተርሊንግ ግቢ ውስጥ አስቸኳይ የቤተሰብ ስብሰባ ጠየቀች። ኤድሪያን ምን እንደሚመጣ ያውቅ ነበር እና ኤሊናን ከጎኑ አድርጎ ሄደ። የሚወዳትን ሴት ቤተሰቦቹ እንዲያገኛት ፈልጎ እንድትመጣ ጠይቋት ነበር። እሱ በሷ ውስጥ ያየውን እነሱም እንዲያዩ ተስፋ አደረገ። የስተርሊንግ ግቢ የሚያስፈራ ነበር። በከተማ ዳርቻ የሚገኝ በጥሩ ሁኔታ የተያዘ የአትክልት ስፍራዎችና የድሮ ሀብትን የሚያጮህ ስነ ህንፃ ያለው ሰፊ መኖሪያ። ወደ ፊተኛው በር ሲቃረቡ የኤሊና እጅ በኤድሪያን እጅ ላይ ጠነከረ። ይህንን ማድረግ የለብሽም ኤድሪያን አንሾካሾከ። ብቻዬን ልጋፈጣቸው እችላለሁ። ከከበደሽ ችግር የለውም። አይ በዚህ ውስጥ አብረን ነን ኤሊና አስታወሰችው። በውስጥ መላው የስተርሊንግ ቤተሰብ ተሰብስቦ ነበር። ካሳንድራ እንደ ንግስት በልማዷ ወንበር ላይ ተቀምጣለች። የኤድሪን አባት ሬይመንድ ስተርሊንግ በምድጃ አጠገብ ቆሞ ነበር። የፊት ገጽታው ሊነበብ አይችልም ነበር። ወንድሙ ፓርከር በሶፋው ላይ ተዘርግቶ ኩራት እየታየበት ተቀምጧል። ኤድሪያን ካሳንድራ በቀዝቃዛ ድምፅ ተናገረች። አይኖቿ ኤሊና ላይ ባልተደበቀ ንቀት እየተንሸራተቱ ነበር። እንግዳ ይዘህ መጥተሃል? ይህች ኤሊና ብሩክስ ናት ኤድሪያን አስተዋወቀ። የምወዳት ሴት ኤሊና። እነዚህ ወላጆቼ ካሳንድራና ሬይመንድ ናቸው እና ወንድሜ ፓርከር። ስላገኟችሁ ደስ ብሎኛል አለች ኤሊና በትህትና። ምንም እንኳን ኤድሪያን በድምጿ ውስጥ ትንሽ መንቀጥቀጥ ቢሰማም ካሳንድራ እጇን አልዘረጋችላትም። ወይዘሪት ብሩክስ በሜሪዲያን እንደምትሰሪ ተረድቻለሁ። አዎ እዛ ነው የምሰራው ኤሊና አረጋገጠች። አገጯን ከፍ አድርጋ ነበር። ለምግብ ዝግጅት ትምህርት ቤት ገንዘብ እስካጠራቅም ድረስ እዚህ አስተናጋጅ ነኝ። ኦ እንዴት አይነት ትጋት ነው! ካሳንድራ በተቃራኒው በሚያመላክት ቃና ተናገረች። ኤድሪያን በግል ላናገረው እችላለሁ? ልትይ የምትፈልጊውን ማንኛውንም ነገር በኤሊና ፊት ልትዩ ትችያለሽ ኤድሪያን መለሰ። የካሳንድራ ከንፈሮች ወደ ቀጭን መስመር ተሳቡ። በጣም ጥሩ። ስለ ዊትሞር ስምምነት ሰምተናል። ለዚህ ግንኙነት ብለህ 100 ሚሊዮን ዶላር ውድቅ አድርገሃል። አዎን አድርጌያለሁ ኤድሪያን አረጋገጠ። አይምሮህን ስታል? ፓርከር ጣልቃ ገባ። ያ ኢንቨስትመንት ለኩባንያው ምን ሊያደርግ ይችል እንደነበር ታውቃለህ? ለሁላችንም ምን ሊያደርግ ይችል እንደነበር በትክክል አውቃለሁ ኤድሪያን በረጋ መንፈስ ተናገረ። የበለጠ ሀብታም ያደርገን ነበር። በተጨማሪም ግን ከመወዳት ሴት ጋር ያለኝን ግንኙነት እንዳቋርጥ ይጠይቀኝ ነበር። ያንን ለማድረግ ደግሞ ፍቃደኛ አልነበርኩም፣ ምክንያቱም በጣም ወዳታለሁ። ፓርከር አፌዘ። ተው ኤድሪያን፣ አንዲት አስተናጋጅና 100 ሚሊዮን ዶላር ምን እንደምትፈልግ ግልጽ ነው።
ኤሌና ከአድሪያን ጎን ደረቀች። ነገር ግን እሷ ምላሽ ከመስጠቷ በፊት የኤድሪያን ድምፅ ክፍሉን እንደበረዶ ሰነጠቀው። ጨርሰው ፓርከር እና አንተና እኔ በቋሚነት እንለያያለን። በኤድሪያን ድምፅ ውስጥ የነበረው ዛቻ የማይታበል ነበር። ፓርከር በእውነት ደነገጠ። እኛ አሳስቦን ነው፣ ካሳንድራ ቀጠለች። ምንም እንኳን ቋንቋ አሁን ቀዝቃዛ ቢሆንም ከአደጋው በኋላ ብዙ አሳልፈሃል። አንተ ተጋላጭ ነህ ኤድሪያን፣ እና ሰዎች ሁሉ ጊዜ ተጋላጭ የሆኑ ባለሀብቶችን ይጠቀማሉ። እኔ ተጋላጭ አይደለሁም፣ ኤድሪያን በጽናት ተናገረ። የራሴን ውሳኔ ማድረግ ችሎታ አለኝ እና ኤሌናን የመረጥኳት ደግ፣ ብልህና ታታሪ ስለሆነች ነው። እንደ ሙሉ ሰው ስላየችኝ ነው። በተሽከርካሪ ወንበር ላይ እንዳለ አካል ጉዳተኛ አይደለም ያየችኝ። በእውነት ብታስብልህ ኖሮ፣ ካሳንድራ በቀጥታ ወደ ኤሌና ዞራ ተናገረች። ያንተ የወደፊት ህይወት ከሷ ስሜት የበለጠ አስፈላጊ መሆኑን ትረዳ ነበር። የምትወድ ሴት ለአንተ የሚበጀውን ትፈልግ ነበር። ይህም የገንዘብ ዋስትናና ተገቢ ማህበራዊ ግንኙነቶችን ይጨምራል። ኤሌና እስከዚህ ጊዜ ድረስ ዝም ብላ ነበር። አሁን ግን ተናገረች። በክፍል ውስጥ ግልጽ የሆነ ጥላቻ ቢኖርም ድምጿ የተረጋጋ ነበር። ወይዘሮ ስተርሊንግ፣ በሙሉ አክብሮት ፍቅር ምን ማለት እንደሆነ አንቺ አትገልጭልኝም። ኤድሪያን ያንን ኢንቨስትመንት ውድቅ እንዲያደርግ እኔ አልጠየቅኩትም። ስለ ጉዳዩ ሲነግረኝ የንግድ ስራውን ማስቀደም ካለበት እንደሚገባኝ ነግሬው ነበር። እሱ ያንን ምርጫ ያደረገው ራሱ ነው። ምክንያቱም አንዳንድ ነገሮች ከገንዘብ የበለጠ አስፈላጊ እንደሆኑ ስለሚያምን ነው። እና ይህን ማየት ካልቻላችሁ የልጃችሁ ዋጋ የሚለካው በባንኩ ሂሳብና በማህበራዊ ደረጃው ብቻ ነው ብላችሁ የምታስቡ ከሆነ እሱን በፍጹም አታውቁትም ማለት ነው። ክፍሉ ጸጥ አለ። የካሳንድራ ፊት በቁጣ ቀላ። በገዛ ቤቴ እንዴት እንደዚህ ልትናገሪኝ ትደፍሪያለሽ? ካሳንድራ ተቆጣች። እውነቱን ነው እየተናገርኩ ያለሁት፣ ኤሌና ቀጠለች። ድምጿ እንደጠነከረ ነበር። ልጅሽ ብሩህ፣ ሩህሩህና ደፋር ነው። አብዛኛው ሰው ሊገምተው የማይችለውን ፈተና እየተጋፈጠ አስደናቂ ኩባንያን ገንብቷል። እሱ ሊወደድ የሚገባው ለማንነቱ እንጂ ለሚሰጠው ነገር ወይም ለሚያሳየው ምስል አይደለም። እና ህይወቱን ለመቆጣጠር ከምታጠፉት ጊዜ ያነሰ እሱን በእውነት ለማየት ብታጠፉ እሱ ምን ያህል ልዩ እንደሆነ ትረዱ ነበር። እስካሁን ዝም ብሎ የነበረው ሬይመንድ ስተርሊንግ ለመጀመሪያ ጊዜ ተናገረ። ኤድሪያን፣ ይህ በእውነት የምትፈልገው ነገር ነው? ይህ ግንኙነት ውጤቱ ምንም ይሁን ምን ትፈልገዋለህ? ኤድሪያን የኤሌናን እጅ ይዞ አባቱን ትኩር ብሎ ተመለከተ። አዎ አባዬ፣ ኤሌናን ነው የምፈልገው። ከሷ ጋር ያለ የወደፊት ህይወትን ነው የምፈልገው። እና ያ ማለት የንግድ ስምምነቶችን ማጣት ወይም ይህንን ቤተሰብ ማሳዘን ከሆነም ይሁን። ምክንያቱም ከ7 ዓመታት በኋላ ለመጀመሪያ ጊዜ ሙሉነት ተሰምቶኛል። በማንነቴ የታየውና ዋጋ የተሰጠኝ ሆኖ ተሰምቶኛል። እንደተሰበረ ነገር ሳይታዘንልኝ ወይም ሳልመራ ኤሌና ያንን አድርጋለች። ያንን ስጦታ ሰጥታኛለች እና ከሱ ለማንኛውም ነገር ብዬ አርቅም። እንግዲያውስ ታገባታለህ፣ ሬይመንድ በድንገት ተናገረ። ሁሉም ዞር ብሎ አዩት። ካሳንድራ እንኳን ደነገጠች። ምን? ፓርከር ተንተባተበ። ኤድሪያን የንግድ ዕድሎችን መስዋዕት የሚያደርግላት ከሆነ፣ ይህንን ቤተሰብ ለሷ ብሎ የሚቃወምላት ከሆነ በእርግጥም ሊያገባት ይገባል። ሬይመንድ ቀጠለ። ይፋው ያድርጉት። ይህ እውነተኛ እንደሆነና ከኛ ተስፋዎች ጋር ማመጽ ብቻ እንዳልሆነ ለሁላችንም አሳዩን። ኤድሪያን አይኖቿ ወደ ፈዘዙት ኤሌና ተመለከተ። ለመጠየቅ ያቀደው በዚህ መንገድ አልነበረም በፍጹም። ነገር ግን ወደ እሷ ሲመለከት በአይኖቿ ውስጥ የሚበራውን ፍቅርና ድጋፍ አየ። በዙሪያቸው ጥላቻ ቢኖርም አባቱ ትክክል እንደሆነ አወቀ። ተሽከርካሪ ወንበሩን በቀጥታ ወደ ኤሌና ዞረው። ሁለቱንም እጆቿን በእጆቹ ያዘ። ኤሌና ብሩክስ አለ። ድምፁ በስሜት ተሞልቶ ነበር። ይህ የሚገባሽ አይነት የጋብቻ ጥያቄ አይደለም። ሻማዎች ወይም የጽጌረዳ ቅጠሎች ወይም በጥንቃቄ የተዘጋጁ ንግግሮች የሉም። እውነቱ ቀላል ነው። እወድሻለሁ። ጥንካሬሽ፣ ርህራሄሽ፣ ለምታስቢላቸው ሰዎች ያለሽን ከፍተኛ ታማኝነት እወድልሻለሁ። ከሰዎች ውስጥ መልካሙን እንዴት እንደምታይ፣ ለትክክለኛው ነገር እንዴት እንደምትታገይ፣ የተሻልኩ እንደሆን እንዴት እንደምታደርጊኝ ሳስብ እገረማለሁ። በጣም እወድሻለሁ።
በጠረጴዛዬ ተቀምጠሽ ያ ውርደት እንደሚገባኝ እንዳላምን በከለከልሽኝ ቅስፈት ህይወቴን ለውጠሽዋል እና ቀሪ ህይወቴን ትክክለኛውን ምርጫ እንዳደረግሽ በማሳየት ማሳለፍ እፈልጋለሁ። ታገቢኛለሽ ኤሌና? በኤሌና ፊት ላይ እንባ ይፈስ ነበር። አዎ ኤድሪያን፣ አገባሃለሁ። 1000 ጊዜ ብትጠይቀኝ 1000 ጊዜ እሺ እላለሁ። በስተርሊንግ ቤተሰብ ሳሎን ውስጥ በዙሪያቸው ያለውን የድንጋጤ ጸጥታ ችላ በማለት እዚያው ተሳሳሙ። ሲለያዩ ሁለቱም በእንባ ውስጥ ሆነው ፈገግ እያሉ ነበር። ካሳንድራ በድንገት ተነስታ ምንም ቃል ሳትናገር ክፍሉን ለቃ ወጣች። ፓርከር ራሱን በንቀት እየነቀነቀ ተከተላት። ሬይመንድ ግን ሁለቱም ለማንበብ በሚያስቸግር ሁኔታ እያጠናቸው ቀረ። ኤሌና፣ ሬይመንድ በመጨረሻም ተናገረ፣ ልጄን በስሜት ተከላክለሻል እና ለመስማት የሚከብድ እውነት ተናግረሻል። ይህ ምን ያህል በፍጥነት እንደተፈጠረ አልቀበልም፣ አይገባኝም። ግን ኤድሪያን ካደጋው በፊት ካየሁት በኋላ አይቼው በማላውቀው መንገድ ደስተኛ መሆኑን ማየት እችላለሁ። ስለዚህ ጥንቃቄ የተሞላበት ምርቃቴ ያለሽ እንዳላዝን አድርጊኝ። ለሱ የሚገባ መሆኔን ለማረጋገጥ በየቀኑ እጥራለሁ። ኤሌና ቃል ገባች። እንደዛ መሆኑን አሳዩኝ፣ ሬይመንድ መለሰ። ከዚያም በሚገርም ሁኔታ ወደ ኤድሪያን ቀርቦ እጁን በትከሻው ላይ አኖረ። ልጄ፣ አንተ ካሰብኩት በላይ ደፋር ነህ። እናት ውሎ ሲያድር ትመጣለች። እሷ ሁልጊዜም እንደዚያ ናት። ካልመጣች ደግሞ እንግዲህ አንተ ልትኖረው የሚገባው ህይወት ይህ ነው። ሬይመንድ ከወጣ በኋላ ኤድሪያን እና ኤሌና በባዶ ሳሎን ውስጥ ተቀምጠው አሁን የሆነውን እያሰላሰሉ ነበር። በእውነት የቤተሰብ ግጭት መካከል ታገቢኛለሽ ብለህ ጠየቅኝ? ኤሌና በትንሽ ድንጋጤ ሳቀች። በእርግጥ አድርገነዋል፣ ኤድሪያን አረጋገጠ። እና ለአንድ ሰከንድ እንኳን አልቆጭበትም። ምንም እንኳን በኋላ ላይ በወርቅ ቀለበትና በሮማንቲክ መንገድ የሚገባሽን አይነት ጥያቄ እንደማቀርብልሽ ቃል ብገባልሽም ምንም የተለየ ነገር አያስፈልግም፣ ኤሌና ተናገረች። ወደ ጎኑ ተጠጋች። እኔ የምፈልገው አንተን ብቻ ነው። በሚቀጥሉት ሳምንታት ህይወታቸው ተለወጠ። ኤሌና ከሜሪዲያን የመልቀቂያ ደብዳቤ አስገባች እና ከኤድሪያን ኩባንያ በወሰደችው እሷ ራሷ አጥብቃ በጠየቀችው መደበኛ ውልና ወለድ ባለው የንግድ ብድር የራሷን ምግብ ቤት ለመክፈት እየተዘጋጀች ወደ ምግብ ዝግጅት ትምህርት ቤት ገባች። ኤድሪያን ከማህበራዊ ፖለቲካ ይልቅ ለፈጠራ ትኩረት የሚሰጡ አዳዲስ ኢንቨስተሮችን አገኘ። ጠንካራ የግል እሴቶች ያለው ዋና ስራ አስፈጻሚ፣ ሀብት እንጂ ዕዳ እንዳልሆነ የሚያደንቁ ሰዎችን። ሰሬና አድሪያንን ከመጀመሪያው ግንኙነታቸው ጀምሮ ወደደችው። ያቺ አስተዋይ ወጣት ወዲያውኑ ተሽከርካሪ ወንበሩን አልፋ ማየት ትችላለች። ስለሚወዷቸው የቴሌቪዥን ፕሮግራሞች በደስታ በማውራት እና ከሙዚቃ እስከ ጥበብ ባሉ ነገሮች ላይ አስተያየቱን ስትጠይቀው ነበር። ኤድሪያንን ከሰሬና ጋር ማየት የሚያሳየውን ትዕግስትና እውነተኛ ፍላጎቱን ማየት ነበር። ኤሌና የበለጠ በሱ ፍቅር እንድትወድቅ አደረጋት። የኤድሪያን ግንኙነት ከቤተሰቡ ጋር ቀስ በቀስ እየተሻሻለ መጣ። ሬይመንድ ከኤድሪያንና ከኤሌና ጋር ሳምንታዊ ምሳ መብላት ጀመረ። ከመጀመሪያው ጥላቻቸው አልፎ እሷን ማወቅ ጀመረ። በምግብ ቤት የንግድ እቅዷ ተደንቆ ነበር። ከራሱ የንግድ ልምድ ምክሮችንም ይሰጣት ነበር። ፓርከር ራቅ ያለና የማይቀበል ሆኖ ቀረ። ነገር ግን ጊዜ እያለፈ ሲሄድ የእሱ አስተያየት ፋይዳው እየቀነሰ መጣ። ካሳንድራ ግን አሁንም አልተለወጠችም ነበር። ለወራት ያህል እጮኝነቱን እውቅና ለመስጠት አልፈለገችም። ከኤሌና ጋርም አታወራም ነበር። በማንኛውም አጋጣሚ ጥላቿን ትገልጻለች። ነገር ግን ኤድሪያን ጸንቶ ቆመ። ኤሌና አሁን የህይወቱ ቋሚ አካል መሆኗን ግልጽ አደረገ እና ካሳንድራ ወይ ልትቀበለው ትችላለች ወይም ደግሞ ከህይወቱ ሙሉ በሙሉ ልትወጣ ትችላለች። የጋብቻ ጥያቄው ከቀረበ ከ6 ወራት በኋላ ኤድሪያን እና ኤሌና በቺካጎ መሃል ከተማ በሚገኝ ጥንታዊ ግን በተተወ ህንጻ ፊት ቆሙ። 4 ፎቅ ያለው ከፍ ያለ ጣሪያ፣ የመጀመሪያው የእንጨት ስራና ትልቅ አቅም ያለው የሚያምር ስነ ህንጻ ያለው ህንጻ ነበር። ምን ይመስልሻል? ኤድሪያን ኤሌናን ጠየቃት። ቆንጆ ነው ብዬ አስባለሁ። ምናልባትም እኛ ልንገዛው ከምንችለው በላይ ነው፣ ኤሌና በተግባራዊ ሁኔታ መለሰች። ቀድሞኑ ገዝቻለሁ ብልሽስ? ኤድሪያን በፈገግታ ተናገረ። በሁለታችንም ስም እኩል ባለቤትነት። ኤድሪያን አታደርገውም። አድርጌዋለሁ። የምድር ቤቱ የሰሬና ኩሽና እና የአንቺ ምግብ ቤት ይሆናል። ነገር ግን የላይኛው ፎቆች ትልቅ ነገር ይሆናሉ። አካል ጉዳተኞች ስራ እንዲያገኙ፣
ክህሎቶቻቸውን እንዲያዳብሩ፣ የሙያ ህይወት እንዲገነቡ፣ ያንን ለመርዳት ትኩረት የሚያደርግ የማህበረሰብ ማዕከል እንገነባለን። ለስራ ስልጠና፣ ለመሟገት፣ ለግንኙነት ፕሮግራሞችን እንፈጥራለን። ህይወትን የሚቀይር ነገር እዚያ እንገነባለን። ኤሊና ህንፃውን ከዚያም ኤድሪያንን ተመለከተች። አይኖቿ በእንባ ተሞሉ። የምግብ ቤቱን ስም በሰሬና ስም መሰየም እፈልጋለሁ። እሷ እንድንገናኝ ካደረጉ ምክንያቶች አንዷ ናት። ኤድሪያን በቀላሉ ተስማማ። የሰዎችን ዋጋ በአካላዊ ገደባቸው አልፈሽ እንድታይ አስተምራሻለች። ያ ትምህርት አንቺን ወደ እኔ ህይወት አመጣሽ። እሷን ማክበር ተገቢ ይመስለኛል። ኤሊና በስሜት ተሸንፋ አቀፈችው። በጣም ወድሃለሁ ኤድሪያን። እኔም ወድሻለሁ ኤሊና። ኤድሪያን በፀጉሯ ስር አንሾካሾከ። አሁን አንድ ተጨማሪ ነገር አለ። ከሷ ተለየና በጥንቃቄ ተንቀሳቅሶ ከተሽከርካሪ ወንበሩ ወደ መሬት ተንበረከከ። ከኪሱ ትንሽ የቬልቬት ሳጥን አወጣ። ትክክለኛውን የጋብቻ ጥያቄ ያቀርብልሻለሁ ብዬ ቃል ገብቼልሽ ነበር። ሳጥኑን ከፍቶ የሚያምር የአልማዝ ቀለበት አሳያት። ኤሌና እንደገና ጠይቅሻለሁ፣ ታገቢኛለሽ? አዎ አገባሃለሁ። ኤሌና በእንባ ውስጥ ሆና እየሳቀች ተነፈሰች። በእርግጥም አገባሃለሁ። ኤድሪያን ቀለበቱን በጣቷ ላይ ያደረገላት እና በጥልቀት ከመሳሳማቸው በፊት ወደ ወንበሩ እንዲመለስ ረዳችው። በህንፃው ፊት ለፊት ተቃቀፉ። ያ ቦታ የነሱ ትውስታ የሚሆንበት ቦታ ነበር። ዓለምን የተሻለች ለማድረግ ያበረከቱት አስተዋጽኦ። ሰርጉ ከ8 ወራት በኋላ የሚቺጋንን ሐይቅ በሚመለከት በትንሽ የአትክልት ስፍራ ውስጥ ተካሄደ። የቅርብ ጓደኞችና ቤተሰቦች ብቻ የተገኙበት ነበር። ሰሬና በደስታዋ እያበራች የኤሌና ሚዜ ነበረች። የኤሌና የገዛ አባት ባለመኖሩ ቀስ በቀስ ጥንካሬዋን ማድነቅና ማክበር የጀመረው ሬመንድ ኤሌናን በጋብቻ ስነ ስርዓቱ ላይ አጀባት። ካሳንድራ በፊተኛው ረድፍ ላይ ተገኝታ ነበር። ነገር ግን ኤድሪያንና ኤሌና ከገደቦች በላይ የሚያይና ከፍርድ ይልቅ ርህራሄን የሚመርጥ ፍቅርን በመግለጽ ቃለ መሐላ ሲለዋወጡ ካሳንድራ በዝግታ እንባዋን አበሰች። ከስነ ስርዓቱ በኋላ ወደ ኤሌና ቀረበች። ልጄን ደስተኛ አድርገሽዋል፣ ካሳንድራ ተናገረች። ይህንን በመቃወሜ ተሳስቼ እንደነበር ገብቶኛል። እሱን እየጠበቅኩት መስሎኝ ነበር፣ ግን እየገደብኩት ነበር። እኔ ማየት ያልቻልኩትን ስላየሽ አመሰግናለሁ። ስለመጣሽ አመሰግናለሁ፣ ኤሌና በትህትና መለሰች። ለእናቱ አዲስ ጅማሬን የሚወክል የሰላምታ እጅ ዘረጋች። የሰርጉ ዝግጅት በሳቅና በጭፈራ የተሞላ ነበር። ኤድሪያን ሁሉም ነገር ተደራሽ መሆኑን ለማረጋገጥ ከቦታው አስተዳዳሪዎች ጋር ሰርቶ ነበር። እናም በተሽከርካሪ ወንበሩ ላይ ሆኖ ከኤሌና ጋር ደነሰ። የሚወዷቸው ሰዎች በዙሪያቸው ሲያከብሩ ሁለቱ ፍጹም በሆነ ስምምነት አብረው ተንቀሳቀሱ። ሰሬናም ሁሉንም ሰው በእንባ ያጥለቀለቀ ንግግር ተናገረች። ኤሌና ሁልጊዜም ጀግናዋ እንደነበረችና አሁን ኤድሪያንም እንደሆነ ተናገረች። ምክንያቱም ፍቅር ስለ ሰዎች ልብ እንጂ ስለ አካላቸው አለመሆኑን ስላሳዩት። ከ3 ዓመታት በኋላ ኤድሪያንና ኤሌና በጋራ ተልኳቸውን ብርቱ በሆነው ሙሉ በሙሉ በታደሰው ህንፃ ውስጥ ቆሙ። የምድር ቤቱ ምግብ ቤት የሰሬና ኩሽና ስኬታማ ነበር። በቺካጎ ውስጥ በፈጣን ሜኑና በሞቀ መንፈሱ ይታወቃል። ከሁሉም በላይ ደግሞ በርካታ አካል ጉዳተኞችን ቀጥሮ ያሰራል። ይህም ለማግኘት የሚቸገሩትን ተገቢ ደሞዝና እድሎችን ይሰጣቸዋል። በሌላ በኩል የላይኛው ፎቆች በመቶዎች የሚቆጠሩ አካል ጉዳተኞች ትርጉም ያለውን ስራ እንዲያገኙ የረዳውን ስተርሊንግ ብሩክስ ፋውንዴሽን የተባለውን ለትርፍ ያልተቋቋመ ድርጅት ይዟል። የስራ ስልጠና፣ የሲቪ ወርክሾፖች፣ የቃለ መጠይቆች ዝግጅትና ከውጭዊ ገጽታ ይልቅ ለችሎታ ዋጋ ከሚሰጡ ቀጣሪዎች ጋር ግንኙነቶችን ፈጥሯል። ፋውንዴሽኑ የድጋፍ ቡድኖች፣ የጥብቅና ፕሮግራሞችን ያካሂዳል። እናም በአካል ጉዳተኞች መብት ረገድ የተከበረ ድምጽ ሆኗል። የኤሌና የምግብ ዝግጅት ትምህርት ቤት ዲግሪ ከሰራተኞቿና ከቤተሰቦቿ ፎቶዎች አጠገብ በምግብ ቤቱ ግድግዳ ላይ ተሰቅሏል። ኤድሪያን ጊዜውን ያለ ዊትሞር ኢንቨስትመንት በተሳካ ሁኔታ ባደገው ስተርሊንግ ቴክኖሎጂስ እና እውነተኛ ፍላጎቱ በሆነው በፋውንዴሽኑ ስራ መካከል ከፋፍሎ ያሳልፍ ነበር። ሰሬና በየቀኑ አካል ጉዳተኝነት ማለት አለመቻል ማለት እንዳልሆነ እያስመሰከረች ደንበኞችን በተላላፊ ፈገግታ እየተቀበለች በምግብ ቤቷ ውስጥ በትርፍ ሰዓት ትሰራ ነበር። እሷ የተልኳቸው ምልክት ሆናለች። ደስታዋና ቁርጠኝነቷ ያገኟትን ሁሉ ያነሳሳ ነበር። በአንድ ምሽት በምግብ ቤት ውስጥ አብረው ሲጓዙ ኤሌና ኤድሪያንን በባዶ የመመገቢያ ክፍል ውስጥ ተቀምጦ በርካታ ስሜት ዙሪያውን ሲመለከት አገኘችው። ምን እያሰብክ ነው
ስትል ጠየቀችው። በእቅፍ ውስጥ እየገባችና እጆቿን በአንገቱ ላይ እየጠመጠመች። ስለዚህች ምሽት እያሰብኩ ነው ኤድሪያን ተናገረ። ቪቪያን ወጣ ስትሄድ እና እኔ ዋጋ እንደሌለኝ ተሰምቶኝ እዚያው ተቀምጬ ስለነበረበት ጊዜ ስላንቺ እንዴት እንደመላክ እንደተከሰትሽ ያ አያያዝ እንደሚገባኝ እንዳላምን ስለከለከልሽኝ ስለሱ እያሰብኩኝ ነው። ያንቺ አንድ የድፍረት ቅስፈት ሁሉንም ነገር እንዴት እንደለወጠው እያሰብኩኝ ነው። የአንድን ሰው እውነተኛ ዋጋ ማየት የኔንም ህይወት በጣም ለውጦታል ኤሌና መለሰች። ፍቅር ፍጹም የሆነ ሰው ማግኘት አለመሆኑን አስተማርከኝ። እሱ ላንተ ፍጹም የሆነን ሰው ማግኘት ነው። ደስተኛ ነሽ? ኤድሪያን ጠየቀ፣ መልሱን መስማት ስለፈለገ። ሊሆን ይችላል ብዬ ካሰብኩት በላይ በጣም ደስተኛ ነኝ ኤሌና በእውነት ተናገረች። ቆንጆ ነገር ገንብተናል ኤድሪያን። ይህ ቦታ ብቻ አይደለም፣ የንግድ ስራዎች ብቻ አይደለም፣ ትርጉም ያለው ህይወት ገንብተናል። ሰዎችን በትክክል የሚረዳ ህይወት፣ አብዛኛው ሰው ከሚያገኘው በላይ በእውነተኛ ፍቅር የተሞላ ህይወት። ኤድሪያን በቀስታ ሳማት። እወድሻለሁ ኤሌና ስተርሊንግ፣ እኔም እወድሃለሁ አንሾካሾከችለት። በውጭ የቺካጎ ሰማይ መስመር በእድሎች ያበራ ነበር። በውስጥ ምንም እንኳን መሰናክሎች ቢኖሩባቸው አንዳቸው ሌላኛውን ያገኙ ሁለት ሰዎች ላሸነፉት እያንዳንዱ ፈተና፣ ለሰበሩት እያንዳንዱ እንቅፋት፣ ለተጠራጠሯቸውና ስህተት መሆናቸውን ላረጋገጡላቸው ሰዎች ሁሉ አመስጋኝ ሆነው አንዳቸው ሌላኛውን አቅፈው ነበር። ምክንያቱም ከሁሉም በላይ አስፈላጊ የሆነውን እውነት ተምረዋል። እውነተኛ ፍቅር ከውጫዊ ገጽታ፣ ከማህበራዊ ደረጃ፣ ከአካላዊ ውስንነቶች በላይ ነው። እውነተኛ ፍቅር ልብን ያያል፣ ለነፍስ ዋጋ ይሰጣል። እናም ከልማድ ይልቅ ትስስርን በእያንዳንዱ ጊዜ ይመርጣል። እና ያ አይነቱ ፍቅር ሁሉንም ነገር መለወጥ እንደሚችል አረጋግጧል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? መጨረሻውስ እንዴት ነበር? እስኪ ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።